እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ ፋሲካን በዓል በማስመልከት የሰንበት ትምህርት ቤታችን ለትንሳኤ በዓል የምናደርገውን ቅድመ ዝግጅትና በዓሉን እንዴት እንደምናከብር እናስቃኛችኋለን። አብራችሁን ቆዩ። ስሜ ሶሊያና ወስፍቃድ ይባላል። ስሜ ዳዊት ተመስገን ይባላል። ስሜ ማቴዎስ ዳኛቸው ይባላል። ስሜ ኤልዳና መላኩ ይባላል። የሰንበት ትምህርት ቤታችን ደብረ ጽጌ ቅዱስ ዑራኤል ማርያም ብርሃነ ሰንበት ትምህርት ቤት ነው። በሰንበት ትምህርት ቤታችን የምንማረው ግዕዝ፣ መዝሙር፣ በገና እንዲሁም በየክፍል ደረጃችን ተከፋፍለን ትምህርት እንማራለን። ልክ እንደ ዓለማዊ ትምህርት ከ1 እስከ 12 እንደምንማረው በዚህም ኮሌጅንም ጨምሮ ከ1 እስከ 12 እንማራለን። ለምሳሌ እኔ 5ኛ ክፍል ተማሪ ነኝ። በዚህም ስለ ስርዓተ ቤተክርስቲያንና የእግዚአብሔርን ቃለ እግዚአብሔርና ወንጌልን እንማራለን። በተጨማሪ ማታ ማታ የአብነት ትምህርት እንማራለን። ሕዝቅኤል ነቢይ ኮነ ሰማ በንቲሃ ወይቤር እኩ ሆህተ በምስራቅቱም በአብይ መንክር ማህተም አልቦዘ በአዘን ወለግዚ ያያላን በውስቴታ ወወፃ ሰአሊ ለነ ቅድስት። በግዕዝ ውስጥ የምንማረው ውዳሴ ማርያም አለ፣ ጸሎተ ዘወትር አለ። ከ3 አመት እስከ 6 አመት ሀሁና መልእክተ ዮሐንስ፣ ከ7 አመት ጀምሮ ደግሞ የዘወትር ጸሎት፣ ውዳሴ ማርያም፣ ይድስዋ፣ መልካ ማርያምና መልካ ኢየሱስ። ከዛ እሱን ደግሞ ከጨረስን በኋላ መዝሙረ ዳዊትና ወንጌል ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ ወኃይለ ልዑል ጸለለኪ ኦ ማርያም አማን ወዳጅ ቅዱስ መድኅኑ ለኩሉ ዓለም መጽአ ወአዳነነ ሰአሊ ለነ ቅድስት። በገና የሚማሩ ልጆች የሚመረጡት በግዕዝ ትምህርታቸው ከፍተኛ ደረጃ ላይ የደረሱ ልጆችና ለበገና ትምህርት ፍላጎትና ተነሳሽነት ያላቸው ልጆች ተመርጠው ማክሰኞ፣ ሐሙስ፣ ቅዳሜ ትምህርታቸውን በማይጎዳ መልኩ የበገና ትምህርትን ይማራሉ። በመዝሙር ክፍል ደግሞ የተለያዩ ክብረ በዓላትን መሰረት በማድረግ ወረብና መዝሙሮችን እናጠናለን። አበይት የንግስ በዓላትን በማስመልከት የተለያዩ አዳዲስ መዝሙሮችን እናጠናለን። ለምሳሌ የትንሣኤ መዝሙር በማጥናት ላይ እንገኛለን።
ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ። እዚህ ሰንበት ትምህርት ቤት የገባሁት በ2012 በ6 አመቴ ነው። ከገባሁ በኋላ የተማርኩት እግዚአብሔር እንዳገኝ ጥሩ ስነ ምግባር እንዲኖረኝ እና የተለያዩ ሃይማኖታዊ ነገሮች እንዳውቅ አድርጎኛል። ሰንበት ትምህርት ቤት የገባሁት ክረምት ላይ ነው። እሱም ሰኔ 15 ነው። እናም ከዛ ከአቡጊዳ ጀመሬ አሁን እስካሁን ካለሁበት ድረስ እየተማርኩ እገኛለሁ። እዚህ ሰንበት ትምህርት ቤት ከገባው 1 አመት አስቆጥሬያለሁ። የተማርኳቸው ትምህርቶች እስከ መልካ ኢየሱስ ድረስ አሁን ብማረው መልካ ኢየሱስ ላይ ነኝ። እስከ መልካ ኢየሱስ ድረስ ያሉትን የአብነት ትምህርቶችና ስርዓተ ቤተክርስቲያንን ተምሬያለሁ። እንደገባው በግዕዝ ትምህርቶች ውስጥ የውዳሴ ማርያም ትምህርትን ተምሬያለሁ። እስከ ከጸሎተ ዘወትር እስከ መልካ ኢየሱስ ድረስም እስካሁን እየተማርኩ ነው። ወደፊትም እማራለሁ። ወተሃሰይ ኦ ዘመደ ጓለማያው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋህደ ከመይየው ኩሎ ዘየአምን ቦቱ እስከ ለዓለም ፈነወለነ መዝራእቶ ልዑለ ሰአሊለነ ቅድስት። ሰንበት ትምህርት ቤት የምንመጣው ሰኞ፣ ሮብ፣ አርብ እና ቅዳሜና እሁድ ናቸው። ሰኞ የምንመጣው 11 ሰዓት ከ00 እስከ 1 ሰዓት ከ00 ድረስ እንማራለን። ግዕዝ የምንማረው ሰኞ፣ ሮብ፣ አርብ፣ ቅዳሜና እሁድ ዝግ ፕሮግራም አለን። ያው የአብይ ጾም በመግባቱ እሱን መሰረት አድርገን የአርብ ፕሮግራማችንን የጋራ ጸሎት አድርገን ትምህርቱን ወደ ቅዳሜ አሸጋግረናል። ስለዚህ ሰኞ፣ ሮብና ቅዳሜ የግዕዝ ትምህርት ወይም የአብነት ትምህርት እንማራለን። አርብ የጋራ ጸሎት ይኖረናል። እሁድ ደግሞ አሜን ከተባለ በኋላ ከ3 ሰዓት ጀምሮ እስከ 6 ሰዓት ድረስ የተለያዩ ክበቦች የመሳሰሉት ስራቸውን የመንፈሳዊ የሆኑ የኪነ ጥበብ ስራዎችን እናቀርባለን። በገና የሚማሩት ከእሁድ እስከ እሁድ ማለት ከፍ ያሉ ልጆች ተመርጠው ስለሆነ ጧት ትምህርታቸውን በማይጎዳ መልኩ ጧት የተለያዩ መምህራኖች ያስተምሯቸዋል። መዝሙር ክፍሎች እንደ በዓላቱም ሊወሰን ይችላል። ግን የራሱ የሆነ ፕሮግራምና መሪዎች ስላሉት እነሱ እየመጡ በሚያስፈልጉት ሰዓት ቡድኑን በመሰብሰብ መዝሙርና ወረብ ያስጠናቸዋል። ሰንበት ትምህርት ቤት ከገባው በኋላ ያገኘሁት ጥቅም እኛ ካለን ነገር ለሰዎች ማካፈልና ለተቸገሩት ሰዎች ከያዝነው ነገር ቀንሰን መስጠት እንዳለብን ጥቅም አግኝቻለሁ። ሰንበት ትምህርት ቤት ከገባው 1ኛ አመት ይዣለሁ።
እዛ በመግባቴ ደግሞ ያገኘሁት ጥቅም ቤተሰቦቼ እንዳከብር ረድቶኛል። ጸሎት በግዕዝ ማድረግ እንደሚቻልና ግዕዝ ያለውን ጠቀሜታ እንዳውቅ ረድቶኛል። ሰንበት ትምህርት ቤት ከገባው በኋላ ያገኘሁት ጥቅም ከእግዚአብሔር ጋር እንድገናኝ አድርጎኛል። ጊዜን በአግባቡ እንድጠቀምና የተለያዩ ሃይማኖታዊ ነገሮችን እንዳውቅ ረድቶኛል። እዚህ ሰንበት ትምህርት ቤት ከገባው በኋላ በዋነኛ ከገባው ጀምሮ እዚህ ሰንበት ትምህርት ቤት ውስጥ በመጀመሪያ ቅዱስ የሆነውን ወንጌል ወይም ቃል እግዚአብሔርን ተምሬያለሁ። በመቀጠል ደግሞ የአብነት ትምህርትን ተምሬያለሁ። እነዚህ መማሬ የሚሰጠኝ ጥቅም ምንድነው? አንደኛ ቤተክርስቲያን ውስጥ የሚደረጉ አገልግሎቶችን በትንሹም ቢሆን እንድረዳ ያግዘኛል። ከፈጣሪ ጋር ያለኝን ግንኙነት ጠንካራ እንዲሆን ያደርገዋል። ስለ ሃይማኖት ያለኝን እውቀት ከፍ አድርጎልኛል። ስምንቱ የአብይ ጾም ሳምንታት የምንላቸው ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ኒቆዲሞስ፣ ሆሳዕና እና ገብርኄር። በእያንዳንዱ ሳምንት የተለያዩ መዝሙሮችን እናጠናለን። እንደ ምሳሌ አሁን በኒቆዲሞስ ሳምንት የተለያዩ የበገና መዝሙሮችን አርብ ጸሎት ከጨረስን በኋላ የበገና ተማሪዎች ከፊት ለፊት በመሆን ያቀርቡልናል የተለያዩ የበገና መዝሙሮችን። እንዲሁም ደግሞ ስለ እያንዳንዱ ሳምንት ምንነት እንዲሁም ደግሞ ከየሳምንቱ ጋር የተያያዘ ስብከት ወይም ወንጌል እንማራለን። እንዲሁም ደግሞ መዝሙሮችን እናጠናለን። የመጨረሻው ሳምንት የአብይ ጾም የመጨረሻው ሳምንት ሆሳዕና ሲባል ሆሳዕና ደግሞ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ጀርባ ላይ በመሆን ወደ ቤተ መቅደስ ዘንባባ እያነጠፉለት ወደ ቤተ መቅደስ የገባበት ሳምንት ነው። ሆሳዕና እምርት እንተ አቡነ ዳዊት ሆሳዕና እምርት እንተ አቡነ ዳዊት ቡርክት እንተ ትመጽእ መንግስት የፋሲካ በዓል ቅድመ ዝግጅታችን መዝሙር እናጠናለን። እናም እንዲሁም የበዓሉ ዕለት በመገኘት ከ9 ሰዓት እስከ 12 ሰዓት ተሰብስበን በዓሉን በማክበር ዝግጅቱን እንከታተላለን። ዳቦ እንበላለን፣ እናቀርባለንና መዝሙር እንዘምራለን። ትንሳኤን መሰረት በማድረግ ያዘጋጀናቸውን መዝሙሮች መድረክ ላይ ለጉባኤ ተማሪዎች እናቀርባለን። በዓልን አስመልክቶ የምንሰራው በጎ ስራ ምንድነው? የኛ የህፃናት ክፍል ከሁሉም በዓላቶች መጋቢት 5 የሚከበረውን የአባታችንን የአቡነ ገብረ መንፈስ ቅዱስን በዓል በትኩረት እናከብራለን። በዚህም ላይ ለኛ ከሚዘጋጅልን ጸበል ጻድቅ በመቀነስ በተለያዩ ሆስፒታሎች ለሚገኙና በጸበል ስፍራዎች ላሉ ነዳያን በማካፈል የትሩፋት ስራን እንሰራለን። ወደፊት መሆን የምፈልገው ዘማሪና የእግዚአብሔር አገልጋይ ነው መሆን የምፈልገው። ወደፊት መሆን የምፈልገው በዓለማዊ አስተማሪ ነው፣ በመንፈሳዊ ደግሞ ዘማሪ ነው መሆን የምፈልገው። ወደፊት መሆን የምፈልገው በዓለማዊ ትምህርቴ ሶፍትዌር ኢንጂነርና
በመንፈሳዊ ትምህርቴ ደግሞ እስከ መርጌታ ማዕረግ ድረስ መሄድ እፈልጋለሁ። ወደፊት በዓለማዊ ትምህርት ኢንጂነር መሆን እፈልጋለሁ። በመንፈሳዊ ደግሞ ቄስ መሆን እፈልጋለሁ። እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ለምፈልገው እንደ ሙሉ ህዝበ ክርስቲያን እና ቤተሰቦቼ፣ ዘመዶቼ፣ ጓደኞቼ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እንኳን አደረሳችሁ ማለትም ፈልገው የሰፈር ጓደኞቼ፣ እዚህ በሰንበት አብራችሁ የምታሳልፉን ጓደኞቼና የተለያዩ ሰዎች፣ በሰፈራችን ማቃችሁ ሰዎች እንኳን አደረሳችሁ። ለምንተዋወቀውም ለማንተዋወቀውም በውጭም በውስጥም ላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ።